የዓለማችን የኢኮኖሚ የልብ ምት የሆነው የሆርሙዝ ባሕረ ሰላጤ ዛሬ በጦር መርከቦችና በሚሳኤሎች ታጥሮ የዓለምን ትንፋሽ አስይዟል። የዓለማችን 20 በመቶ ነዳጅ የሚያልፍበት ይህ የባሕር በር አሁን የንግድ መስመር መሆኑ ቀርቶ የኃያላኑ የጡንቻ መለካኪያ የጦር ሜዳ ሆኗል። በአንድ በኩል በዓለማችን ወደር የማይገኝለትን ግዙፍ ወታደራዊ ክንዷን ያነሳችው አሜሪካ፣ በሌላ በኩል ደግሞ የሉዓላዊነቴን ቀይ መስመር ማንም አያልፍም፣ የኒውክሌር ሀብቴም ሆነ የባሕር በሬ ክብሬ ነው ስትል በድፍረት የቆመችው ኢራን ፍጥጫው ከቃላት ጦርነት አልፎ ዓለምን ወደ እሳት ቀጠናነት እየገፋው ይገኛል። ነገር ግን ይህ ውዝግብ የሁለት ሀገራት እሰጥ አገባ ብቻ አይደለም። የጥምረት ገመዳቸው እየላላ የመጣውና ከአሜሪካ ጋር ወደ ጦርነት አንገባም ያሉት የአውሮፓ የኔቶ አጋሮች ማፈግፈግ፣ ከጀርባ ሆና የጂኦፖለቲካውን ቼዝ በረቀቀ ስሌትና በስለላ ሳተላይት ድጋፍ የምትጫወተው ቻይና፣ እንዲሁም ማዕቀብ ቢጣልባትም የዓለምን የነዳጅ ጥም በማስታገስ ፖለቲካዊ ትርፍ እያጋበሰች ያለችው ሩሲያ የዚህን ፖለቲካዊ ድራማ ቋጠሮ እጅግ አወሳስበውታል። የጦር መሳሪያዎች አፈሙዝ በተፋጠጡበት፣ የዲፕሎማሲ በሮች እየተዘጉ በሄዱበት እና የዓለም ገበያ በስጋት እየተናወጠ ባለበት በዚህ የውጥረት ማዕከል የዓለማችን ዕጣ ፈንታ ምን ይሆን? ሀያላኑስ ከፊት ለፊት እያሳሳቃቸው ከጀርባ እያፋጠጣቸው ያለው ድብቅ ምስጢር ምንድን ነው? ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪያስቡት የዓለማችን 20 በመቶ ነዳጅ የሚያልፍበት የዓለም የኢኮኖሚ የልብ ምት የሆነው የሆርሙዝ ባሕረ ሰላጤ ዳግም የጦርነትና የፍጥጫ ቀጠና ሆኗል። ዛሬ የምንዳስሰው ጉዳይ አሜሪካና ኢራን እያደረጉት ያለውን የቃላት የዲፕሎማሲና የወታደራዊ ጡንቻ መለካካት ብቻ ሳይሆን አውሮፓውያን፣ ቻይናና ሩሲያ በዚህ መሃል እየተጫወቱት ያለውን አስገራሚ የአይጥና የድመት ጨዋታ ነው። ነገሩን ከዋናው የፍጥጫ ማዕከል ከሆርሙዝ ባሕረ ሰላጤ እንጀምር። እንግዲህ ሰሞኑን የዶናልድ ትራምፕ አስተዳደር በኢራን ላይ የባሕር ላይ ማዕቀብ መጣሉን ተከትሎ ነገሮች መልክ ቀይረዋል። ኢራን ይህንን የአሜሪካንን እርምጃ በዝምታ አላለፈችውም። ትራምፕ የሆርሙዝ ባሕረ ሰላጤ ክፍት ነው፣ ለንግድም ዝግጁ ነው እያሉ ባሉበት በዚህ ሰዓት የኢራን አብዮታዊ ዘብ IRGC ባወጣው አስደንጋጭ መግለጫ ባሕረ ሰላጤው ሙሉ በሙሉ በኢራን ጦር ቁጥጥር ስር መዋሉን አሳውቀዋል። ይህ ማለት ምን ማለት ነው? እስኪ ዘወር ብለን እንየው። የኢራን የፓርላማ የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዚ እንዳሉት ከዚህ ወዲህ በሆርሙዝ ባሕረ ሰላጤ ማለፍ የሚችሉት የንግድ መርከቦች ብቻ ናቸው። እነርሱም ቢሆኑ የኢራንን ፈቃድ ማግኘትና የተቀመጠውን ቀረጥ መክፈል አለባቸው። ታዲያ የጦር መርከቦችስ ለሚለው ጥያቄ የኢራን ምላሽ እጅግ ጠንካራ ነበር። ማንኛውም ወታደራዊ መርከብ በዚህ ቀጠና ማለፍ አይችልም የሚል ጥብቅ ማሳሰቢያ ተሰጥቷል። የሚገርመው ደግሞ አሜሪካ ይህንን የኢራን እርምጃ የባሕር ላይ ወንበዴነት ስትል ብትኮንነውም የኢራን ጦር ግን አስቀድሞ በተደረገው ስምምነት መሰረት መርከቦች እንዲያልፉ በቅን ልቦና ፈቅደን ነበር። ነገር ግን አሜሪካኖች የተለመደውን የቃል ማጠፍና የባሕር ላይ ትንኮሳ ስላሳዩ ወደ ቀድሞ ጥብቅ ቁጥጥራችን ተመልሰናል እያሉ ነው። እዚህ ላይ የኢራንን ወታደራዊ አቅም ማንሳት የግድ ይላል። ብዙዎች የኢራንን አቅም ከኃያሉ አሜሪካ ጋር ሲያነጻጽሩት ሊያሳንሱት ይችላሉ። ነገር ግን በመሬት ላይ በተለይም በባሕር ላይ ያለው እውነታ ሌላ ነው። የኢራን መከላከያ ሰራዊት በተለይም የባሕር ላይ ኃይሉ እጅግ ፈጣን በሆኑና መሳሪያ በታጠቁ ትናንሽ ጀልባዎች፣ በባሕር ዳርቻ በተተከሉ ዘመናዊ ሚሳኤሎች እንዲሁም በሰው አልባ አውሮፕላኖች የታገዘ ጠንካራ የመከላከልና የማጥቃት አቅም ገንብተዋል። እነዚህ አነስተኛ የሚመስሉ ነገር ግን እንደ ንብ መንጋ የሚተመሙ የኢራን ጀልባዎች ግዙፍ ለሆኑት የአሜሪካ የጦር መርከቦች እጅግ ፈታኝ የሆነ አሲሜትሪክ የጦር ስልት ይዘው ነው የቀረቡት። ይህ አቋሟ ነው እንግዲህ ኢራንን በሆርሙዝ ባሕረ ሰላጤ ላይ እንደፈለገች እንድትዘምርና ማንም ከኔ ፈቃድ ውጪ አያልፍም የሚል ድፍረት እንድታገኝ ያደረጋት። ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ ስንመጣ ደግሞ ሁኔታው ሌላ መልክ ይይዛል። ትራምፕ እጅግ ግዙፍ የሆነንና በዓለማችን ወደር የማይገኝለትን USS ጄራልድ አር ፎልድ የተሰኘ
ኒውክሌር ተሸካሚ የጦር መርከብ ወደ ቀጠናው ልከዋል። ይህ መርከብ ከ110,000 ቶን በላይ የሚመዝን ከ75 በላይ ዘመናዊ የጦር አውሮፕላኖችን የተሸከመና በኤሌክትሮማግኔቲክ የማስወንጨፊያ ቴክኖሎጂ የታገዘ የጦር ከተማ ነው። ከዚህም በተጨማሪ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተባሉት ግዙፍ መርከቦችም በቅርብ ርቀት ላይ ይገኛሉ። ይህ የሚያሳየው አሜሪካ ለጉዳዩ የሰጠችውን ከፍተኛ ወታደራዊ ትኩረት ነው። ትራምፕ ይህንን የባህር ላይ ማዕቀብ ሲያውጁ ዓላማቸው የኢራንን ኢኮኖሚ ማንበርከክና ወደ ድርድር ጠረጴዛ ማስገደድ ነበር። ነገር ግን ታዲያ እዚህ ላይ ነው ነገሩ የሚገርመው። ዶናልድ ትራምፕ ይህንን ማዕቀብ ሲያውጁ የኔቶ አጋሮቻቸው ከጎናቸው እንደሚቆሙ ሙሉ እምነት ነበራቸው። እውነታው ግን የተገላቢጦሽ ሆነ። የአውሮፓ ሀያላን ሀገራት በተለይም ፈረንሳይና እንግሊዝ በዚህ የአሜሪካ እርምጃ ውስጥ አንገባም ብለው አሻፈረኝ አሉ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እኛ ማዕቀቡን አንደግፍም፣ ወደ ጦርነትም አንጎተትም ሲሉ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም የሆርሙዝን ባህረ ሰላጤ ነፃ የንግድ ቀጠና ለማድረግ የራሳችንን ሰላማዊና ዓለም አቀፋዊ ጥምረት እንፈጥራለን እንጂ አሜሪካ በጀመረችው ጠብ አጫሪነት መንገድ አንጓዝም ብለዋል። ይህ ትራምፕን እጅግ በጣም ነው ያስቆጣቸው። ትራምፕ ለኔቶ ትሪሊዮን ዶላሮችን እናውጣለን፣ ነገር ግን እኛ ስንፈልጋቸው ከጎናችን የሉም በማለት አጋሮቻቸውን በይፋ ኮንነዋል። እንዲያውም ኔቶን እስከ መቅጣት የሚያደርስ እርምጃ ሊወስዱ እንደሚችሉ ዝተዋል። አውሮፓውያኑ በበኩላቸው አሜሪካ ጥሏት ብትወጣስ በሚል ስጋት ብራሰልስ ውስጥ በሚስጥር እየተሰባሰቡ የኔቶ አንቀጽ 42.7ን አንድ አባል ሀገር ጥቃት ቢደርስበት ሌሎቹ የሚከላከሉበትን ሕግ ተግባራዊ ለማድረግ ወታደራዊ ልምምዶችን እስከ ማድረግ ደርሰዋል። ይህ የሚያሳየው በአሜሪካና በአውሮፓ መካከል ያለው የጥምረት ገመድ ምን ያህል እየላላ መምጣቱን ነው። ከዚህ ሁሉ ወታደራዊ ሽኩቻ ጀርባ ደግሞ ሌላ እጅግ አወዛጋቢ ጉዳይ አለ። እሱም የዩራኒየም ጉዳይ ነው። የትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ለማድረግ አንድ ትልቅ ቅድመ ሁኔታ አስቀምጧል። ይኸውም ኢራን ያበለጸገችውን ዩራኒየም ወይም ኒውክሊየር ደስት ሙሉ በሙሉ ለአሜሪካ አሳልፋ መስጠት አለባት የሚል ነው። ትራምፕ ይህን የኒውክሌር ትቢያ አምጡና ስምምነት እንፈራረም የሚል አቋም ይዘው ይህንኑ ተግባራዊ ለማድረግ ወደ ኢራን ኤክስካቫተሮችን ወይም ቆፋሪ ማሽኖችን ይዘን እንገባለን እስከ ማለት ደርሰዋል። የኢራን ምላሽ ግን ምን ነበር ብላችሁ ብትጠይቁኝ በፍጹም የማይታሰብ የሚል ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ ያበለጸግነው ዩራኒየም ለእኛ ልክ እንደ ኢራን ብሔራዊ አፈር ክብርና ቅዱስ ነው። በምንም ሁኔታ በምንም ተአምር ይህንን ሀብታችንን ለማንም አሳልፈን አንሰጥም በማለት አሜሪካንን አሳፍረዋታል። ኢራን ይህንን ጥያቄ የሉዓላዊነት ጥሰትና ንቀት አድርጋ ነው የወሰደችው። የኒውክሌር ቴክኖሎጂን ለሰላማዊ ዓላማ መጠቀም የማንኛውም ሉዓላዊ ሀገር መብት ነው፣ ስለዚህ ማንም ሊነጥቀን አይችልም በማለት ቀይ መስመር አስምራለች። እዚህ ላይ ነው እንግዲህ የሁለቱ ሀገራት ፍጥጫ መቋጫ ያጣው። ትራምፕ ስምምነቱ ከሞላ ጎደል አልቋል እያሉ ቢናገሩም በመሬት ላይ ያለው እውነታ ግን ሁለቱ ሀገራት በዋና ዋና ጉዳዮች ላይ በተለይም በዩራኒየም ጉዳይ ጫፍና ጫፍ እንደቆሙ ያሳያል። ወደ ሌላኛው የጂኦፖለቲካዊ ቼዝ ጨዋታ ስንገባ የቻይናን ሚና እናገኛለን። ትራምፕ በንግግራቸው ቻይና በሆርሙዝ ባህረ ሰላጤ መከፈት እጅግ ደስተኛ ናት፣ ፕሬዝዳንት ሺ ጂንፒንግን ሳገኛቸው ትልቅ እቅፍ ይሰጡኛል በማለት ቻይና ከአሜሪካ ጎን እንዳለች አድርገው አቅርበው ነበር። ነገር ግን እውነታው ከዚህ ፈጽሞ የተለየ መሆኑን የዓለም አቀፍ ሚዲያዎች አጋልጠዋል። በመጀመሪያ ደረጃ ቻይና ለኢራን ከፍተኛ የሆነ የሳተላይት መረጃ ድጋፍ እያደረገች እንደሆነ ተዘግቧል። ይህ የቻይና የስለላ ሳተላይት ኢራን በቀጠናው ያላትን የአሜሪካ የጦር ሰፈሮችና መርከቦች በትክክል እንድትከታተልና ኢላማ እንድታደርግ ትልቅ አቅም ፈጥሮላታል። ይህ የኢራን የመከላከልና የመልሶ ማጥቃት አቅም ወደ ላቀ ደረጃ ያሸጋገረ ስትራቴጂካዊ እርምጃ ነው። ከዚህ ባለፈ ሪች ስታርመር የተባለች የማላዊን ባንዲራ የምታውለበልብ ነገር ግን በቻይና ኩባንያ ባለቤትነት ስር ያለች ነዳጅ ጫኝ መርከብ አሜሪካ የጣለችውን ጥብቅ የባህር ላይ ማዕቀብ ጥሳ በሆርሙዝ ባህረ ሰላጤ በሰላም አልፋለች። ይህች መርከብ 250 ሺህ በርሜል ሜታኖል የጫነች ስትሆን ምንም አይነት የአሜሪካ ጦር ፍተሻም ሆነ ክልከላ ሳይደረግባት ነው ያለፈችው። ይህ ክስተት ለኢራን ትልቅ የፕሮፓጋንዳ ድል ሆኖላታል። በጋና የሚገኘው የኢራን ኤምባሲ ማህበራዊ ሚዲያ ላይ ባወጣው ጽሑፍ አሜሪካ የጣለችው ማዕቀብ የሚሰራው እሷን በሚፈሩ ሀገራት ላይ ብቻ ነው፣
ትራምፕ ያሰለፏቸው ግዙፍ የጦር መርከቦች ለቻይናዋ መርከብ መንገድ ከመልቀቅ ውጪ ያደረጉት ነገር የለም በማለት አሜሪካንን አሽሟጠዋል። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ በበኩላቸው ከኢራኑ አቻቸው አባስ አራግቺ ጋር በስልክ በተወያዩበት ወቅት ኢራን በምዕራባውያን ጫና ፊት እያሳየች ያለችውን ጽናት አድንቀው ቻይና ከኢራን ጎን መቆሟን አረጋግጠዋል። ይህ የሚያሳየው ቻይና በአንድ በኩል ከትራምፕ ጋር በንግድ ጦርነት ዙሪያ እየተደራደረች ቢመስልም በሌላ በኩል ግን የመካከለኛው ምስራቅ ስትራቴጂካዊ አጋር የሆነችውን ኢራንን አጠናክራ መያዟን ነው። ታዲያ በዚህ ሁሉ ውጥረት መሃል የዓለም ገበያ ዝም ብሎ አላየም። የነዳጅ ዋጋ በከፍተኛ ፍጥነት እያሻቀበ መጣ። ሀገራት በዋጋ ግሽበት መመታት ጀመሩ። የትራምፕ አስተዳደር ኢራንን ለማዳከም የጣለው ማዕቀብ ዞሮ ዞሮ የዓለምንና የራሱን የአሜሪካንን ኢኮኖሚ መጉዳት ጀመረ። እዚህ ላይ ነው እንግዲህ ትራምፕ ፈጽሞ ያልተጠበቀና አወዛጋቢ ውሳኔ ያሳለፉት። ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ አሜሪካና ምዕራባውያን በሩሲያ ነዳጅ ላይ ጥብቅ ማዕቀብ ጥለው እንደነበር ይታወሳል። ነገር ግን አሁን በሆርሙዝ ባህረ ሰላጤ ውጥረት ምክንያት የተፈጠረውን የነዳጅ እጥረት ለማርገብ ሲባል አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ ለተጨማሪ 1 ወር አራዝማለች። ይህ ማለት ህንድንና ቻይናን የመሳሰሉ ግዙፍ ሀገራት የሩሲያን ነዳጅ ያለምንም ከልካይ መግዛት ይችላሉ ማለት ነው። ይህ የትራምፕ ውሳኔ በዓለም ዙሪያ ከፍተኛ ቁጣን ቀስቅሷል። የአውሮፓ ሀገራትና የአሜሪካ የውስጥ ፖለቲከኞች ትራምፕ የዓለምን የነዳጅ ዋጋ ለማረጋጋት ሲሉ ብቻ የቭላዲሚር ፑቲንን የጦር ማሽን በገንዘብ እየደገፉ ነው፣ ይህ ድርጊት ሩሲያን ከማጥቃት ይልቅ እየረዳ ነው በማለት አጥብቀው ተቃውመዋል። በተለይም ዩክሬን አሁንም በጦርነት እየደማች ባለችበት ሰዓት አሜሪካ የሩሲያን ነዳጅ ሽያጭ መፍቀዷ ከፖለቲካዊ መርህ ይልቅ ኢኮኖሚያዊ ጥቅም ይበልጣል የሚለውን የትራምፕን ፕራግማቲክ አካሄድ በግልጽ የሚያሳይ ሆኗል። አሜሪካ ውስጥ ያለው ወታደራዊ ተቋምም ቢሆን የራሱ የሆነ የውስጥ ብሶት አለው። 22 የሚሆኑ የአሜሪካ አየር ኃይል ጀነራሎች በላኩት ጥብቅ ደብዳቤ አሜሪካ በአሁኑ ሰዓት ያላት የጦር አውሮፕላኖች እርጅና የተጫናቸው፣ ብዛታቸው ያነሰና ለዘመናዊ ጦርነት በቂ ዝግጁነት የሌላቸው መሆናቸውን አጋልጠዋል። ጀነራሎቹ እንዳሉት አሜሪካ በአንድ ጊዜ በተለያዩ የዓለም ክፍሎች በመካከለኛው ምስራቅ፣ በፓሲፊክ ውቅያኖስ ወዘተ እየገባችበት ያለው ፍጥጫ አየር ኃይሉን ከአቅም በላይ እያስገደደው ነው። ስለዚህም መንግስት በአስቸኳይ አዳዲስ ኤፍ-35 እና ኤፍ-15 ኢኤክስ የጦር አውሮፕላኖችን እንዲገዛ ተማጽነዋል። ይህ የውስጥ ጥያቄ የሚያሳየው አሜሪካ በውጭው ዓለም የቱንም ያህል ግዙፍ ጡንቻዋን ብታሳይም በውስጥ ግን ወታደራዊ ሀብቷ ከመጠን በላይ እየተለጠጠ መሆኑን ነው። ይህ ክፍተት ደግሞ ለኢራን ትልቅ ስነ ልቦናዊና ስትራቴጂካዊ ጠቀሜታ አለው። ምክንያቱም አሜሪካ ወደ ሙሉ ጦርነት ለመግባት እንደምትገደድና እንደምትቸገር ኢራን በሚገባ ተረድታለች። ነገሩን ለማጠቃለል ያህል በአንድ በኩል ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ባህረ ሰላጤ ክፍት አድርገናል፣ ከኢራንም ጋር ታሪካዊ ስምምነት ልንፈራረም ቀናት ብቻ ቀርተውናል፣ የባህር ላይ ማዕቀቡን በሚገባ እየሰራ ነው በማለት ለዓለም ሕዝብና ለመራጮቻቸው አዎንታዊ ምስል ለመፍጠር እየሞከሩ ነው። የሩሲያን ነዳጅ በማስገባትም የዓለምን ገበያ ለማረጋጋት ጥረት እያደረጉ ነው። በሌላ በኩል ግን የኢራን መንግስትና የመከላከያ ሰራዊቷ በመሬት ላይ ያለውን እውነታ ሙሉ በሙሉ ተቆጣጥረውታል። ኢራን ያበለጸገችውን ዩራኒየም አሳልፋ እንደማትሰጥ በድፍረት አውጃለች። የሆርሙዝ ባህረ ሰላጤን በወታደራዊ ኃይሏ ቁጥጥር ስር አድርጋለች። አልፎ ተርፎም የቻይናን የስለላ ሳተላይትና ዲፕሎማሲያዊ ድጋፍ በመጠቀም አሜሪካን በሚገባ እየተገዳደረቻት ትገኛለች። የቻይናዋ መርከብ ያለምንም ከልካይ ማዕቀቡን ጥሳ ማለፏም የትራምፕን የማዕቀብ ፖሊሲ ጥርስ አልባ አድርጎታል። የአውሮፓ ሀገራት ወይም ኔቶ ከአሜሪካ ጎን ለመቆም ፈቃደኛ አለመሆናቸው ደግሞ አሜሪካን በመካከለኛው ምስራቅ ብቸኛ ወይም አይዞሌትድ እንድትሆን አድርጓታል። ይህ ሁሉ የሚያሳየን የዓለማችን የኃይል ሚዛን እንዴት በተወሳሰበ መልኩ እየተቀየረ እንደሆነ ነው። የሆርሙዝ ባህረ ሰላጤ የውሃ አካል ብቻ ሳይሆን የሀያላኑ የኢኮኖሚ የወታደራዊና የዲፕሎማሲ የበላይነት ማረጋገጫ የጦር ሜዳ ሆኗል። የኢራን ጠንካራ የመከላከል አቅም፣ የቻይና ከጀርባ ሆኖ ቼዝ መጫወት፣ የአውሮፓውያን ማፈግፈግ እና የትራምፕ አስተዳደር በኢኮኖሚ ጫናና በወታደራዊ ማስፈራራት መሃል መወዛወዝ፣ ይህ ሁሉ ተዳምሮ የነገዋን ዓለም ዕጣ ፈንታ የት ላይ ይጥለው ይሆን? ጦርነቱ ወደ ሙሉ ፍልሚያ ያመራል ወይስ ዲፕሎማሲው አሸንፎ ኢራን ሉዓላዊነቷን አስከብራ አሜሪካም ፊቷን ሳታጣ የሚጠናቀቅበት መንገድ ይፈጠራል? ይህንን ወደፊት አብረን የምናየው ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን
ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ